ከዚህ ውስጥ የከማሺ ዞንን ብንወስድ ክቡር ጠቅላይ ሚኒስትር የኡነን ለመናገር የተዘጋ ዞን 5 ወረዳዎችን ይዘው በአሁኑ ጊዜ ከየትኛውም አካባቢ ጋር ሊገናኝ የሚችልበት ሁኔታ የለም። ስለዚህ እኔ አንድ ከመጽሐፍ ቅዱስ ታሪክ አንድ የሆነ ነገር ማንሳት ፈልጋለሁ። ይቅርታ ስለ እንትን ሳነሳ ማለት ነው። አብርሃም በተለይ የሶዶምና ጎሞራ ኃጢአቱ ስለበዛ መጥፋት እንዳለበት ሲነገር እግዚአብሔር ለአብርሃም ነገረው። አብርሃም ግን ቆሞ ከዚህ ከሚጠፋው ህዝብ ውስጥ 50 የሚሆኑት ንጹሃን ሰዎች አሉ። ለነዚህ ብሎ እግዚአብሔር ይችን ከማጥፋት አይቆጠብም ወይ ብሎ ጠየቀ። እተዋለሁ ምራለሁ አለ። ኦኬ ከነዚህ ከ50ዎቹ ውስጥ 5ቶቹ እንኳን እንትን ቢሆን ለ45ቱ ብለህ አትምርም ወይ የሚል ቀጠለ። እንደዛ እያለ የእግዚአብሔር ምሕረት ያየጥበት ሁኔታ አለ። የከማሺ ዞን ህዝብ እውነት ለመናገር በማብራት 10 ዓመት ሙሉ የሚገርመው ደግሞ ከ4 ዓመት በፊት ጀምሮ ለሰብስቴሽን ብር እንደተገኘ አሸናፊ እንደተለየ ወደ ስራ ግን የተገባበት ሁኔታ የለም። የመንገድ ችግር ደግሞ እነሆ አሁን 5 ዓመት ሙሉ ከዛ አካባቢ መውጣት የሚችልበት ሁኔታ የለም። የቴሌም ብንወስድ ተመሳሳይ ነው። እነዚህ 3ቱ ነገሮች የሚነጣጠሉ አይደሉም። ተማሪዎቻችን እኮ ነገ ያን አካባቢ ሊመሩ የሚችሉ ልጆች ከሌላ ሀገር ጋር ከሌላ ክልል ጋር ኮምፒት ሊሆን የቻሉ አይደለም። ምክንያቱም መብራት የለም። የሚፈልጉትን ነገር ዳውንሎድ አድርገው እንኳን ማንበብ እንዳይችሉ ትልቅ ችግር ውስጥ ነው ያለ ነውና ክቡር ጠቅላይ ሚኒስትር የኡነት ለመናገር መጠየቅ የፈለኩ በህዝብ ስም መጠየቅ እንፈልገው ከማሺ ላይ የነበረ ችግር ካለ በዚህ ምክንያት እዛ ውስጥ ንጹህ የሆኑ ህዝቦች አሉ፣ ምንም እንትን የሌላቸው ኃጢአት የሌለባቸው። በዚህ ምክንያት እኔ ምሕረት ተደርጎላቸው የኡነት ለመናገር እንትን ቢደረግ ጥሩ ነው የሚል መልእክት ለማስተላለፍ ነው። አመሰግናለሁ።